የመስቀል ደመራ በዓል ድንቅ ሃይማኖታዊና ባህላዊ እሴቱን በጠበቀ መልኩ በድምቀት ተከበረ። በዋግኽምራ ብሔረሰብ አስተዳደር በዝቋላ ወረዳ የመስቀል ደመራ በዓል ድንቅ ሃይማኖታዊና ባህላዊ እሴቱን በጠበቀ መልኩ በድምቀት ተከብሯል። የወረዳው ቤተ ክህነት ጽሕፈት ቤት ዋና ጸሐፊ መምህር ማህቶት ከበደ መስቀል መለኮታዊ ዙፋን ፍጹም ድህነትን ያገኘንበት የእግዚአብሔር ኃይል የተገለጸበት ነው። ስለ መስቀሉ ክብርና ኃያልነት በውል ያልተረዱት የቆሮንቶስ ሰዎች መስቀል ላይ ያላቸው እውቀት አናሳ ስለነበረ መስቀሉን መቅበር አለብን ብለው በመወሰን ሰውረው ለዘመናት ተቀብሮ የነበረውን መስቀል እሌኒ ንግስት ልጇ በነገሰበት ሰዓት በሱባኤና በጸሎት መስቀሉ እንዲፈለግ አደረጉ። መስቀሉ ግንዛቤ ስለሌላቸው ስለ መስቀሉ ክብርና ስለ መስቀሉ ኃያልነት ስለ መስቀሉ አዳኝነት ገልጦ ለቆሮንቶስ ሰዎች ለመናገር ወይም ለማስተማር ለሚጠፉት ሞኝነት ነው፣ ለሚድን አካል ግን የእግዚአብሔር ኃይል ነው ብሎ ያስተምራቸውና ይገስጻቸው ነበር ማለት ነው። ለምን ምን ብለው ነበር? ምናልባት ለጊዜው ለቆሮንቶስ ሰዎች ቢሆንም ሐዋርያው ጳውሎስ ያስተማረው ፍጻሜው ግን አሁን ላሉ ሰዎችም ለኛም ይሆናል። በወቅቱ የቆሮንቶስ ሰዎች መስቀል ላይ ያላቸው ዕውቀት አናሳ እንደነበረ ዛሬም በዘመናችን ደግሞ ስለ መስቀሉ ክብርና ስለ መስቀሉ አዳኝነት የማያውቁና ዝቅ አድርገው የሚያዩ ስላሉ ለዛሬው ሰዎችም ይሆናል ይህ ቃል ማለት ነው። ስለዚህ የቆሮንቶስ ሰዎች መስቀሉን ልክ እንደ ተራ እንጨት ይመለከቱ ነበር። እንደምን እንደ ተራ እንጨት? ምንድነው? እግዚአብሔር አንድ ጊዜ አድኗል። እግዚአብሔር አንድ ዓለምን አድኗል፣ በጸጋው አድኗል። ከዚህ ውጭ ግን እንጨት ተሸክሞ እንጨት ከአንገት ላይ ተሸክሞ መስቀል እያሉ እንጨት ተሸክሞ መኖር ምንድነው የሚባልም በዚህ ዘመንም አለ። የቆሮንቶስ ሰዎችም የገጠማቸው ይሄ ነው። ስለዚህ ሞኝነት ነው። ለምን? የቆሮንቶስ ሰዎች የሚያውቁት መስቀልን የወንበዴዎች መቀጫ እንደሆነ ነው። ለዛም ደግሞ የሮማውያን አሕዛብ ወንጀል ሲሰሩ የሚቀጡበት መሳሪያ በመስቀል ነው። በመስቀል የእስራኤላውያን ሕግም አይደለም። ስለዚህ ትላንት የአሕዛብ ትላንት የሮማውያን መቀጫ የነበረ መስቀልን እንደ ዋዛ እንደ ተርታ ይመለከቱ ነበረ። ስለዚህ ሞኝነት ነው። ይህ መስቀል የሚያድን ነው። ይህ መስቀል መለኮታዊ ዙፋን ነው። ስለዚህ ይህን መስቀል ብታምኑ በዚህ መስቀል ላይ የተፈጸመውን ድርጊት የተፈጸመውን ድህነት ብታምኑ ይህ መስቀል የእግዚአብሔር ኃይል የተገለጠበት ነው። መስከረም 17 ቁፋሮ ተጀምሮ መጋቢት 10 መስቀሉ ሊገኝ ችሏል። በደመራ ጭስ አማካኝነት ጭሱ መስቀሉ የሚገኝበትን ቦታ ያመላከተበትን ቀን መሰረት በማድረግ በየዓመቱ በዓሉ በደመቀ ሁኔታ በመላው ዓለም ይከበራል። መስቀል የክርስቶስ አርማ ምልክት ነው። ለሚጠፉት ዋዛ ሊመስል ይችላል፣ ለሚያምኑት ግን የእግዚአብሔር ኃይል የተገለጸበት ነው። በዩኔስኮ እውቅና ተሰጥቶ በዓለም አቀፍ ቅርስነት የተመዘገበ የመስቀል ደመራ በዓል ድንቅ ሃይማኖታዊና ባህላዊ እሴቱንና ትውፊቱን የሚገልጽበት በመሆኑ ልንንከባከበው ይገባል። ለተጠሙትም ለተራቡትም ምግብ ለታመሙትም ሕይወት እየሰጠ ስለነበረ ህዝቡ የ5 ገበያ ያክል ህዝብ ይከተል ነበረ። ስለዚህ ከአይሁድ ተማርከው ወደ ክርስቶስ ህዝቡ ሄዷል። ስለዚህ ህዝባችንን ስለተነጠቅነ በአስቸኳይ ኢየሱስ ክርስቶስን ግን መግደል አለብን እያሉ እየተቃወሙ እንደነበሩ ሁሉ አይሁድ ደግሞ ይህን መስቀል ደግሞ ስራ መስራት ሲጀምር መቃወም ጀመሩ ማለት ነው። እነማን? አይሁድ። ስራቸው መቃወም ነው። ስራቸው ማመን አይችሉም። ማመን ስለማይችሉ ግን ከነሱ የተሻለ ህዝቡ እንዲያምን፣ ህዝቡ እንዲድን፣ ህዝቡ ኢየሱስ ክርስቶስን እንዲያውቅ፣ ህዝቡ ሃይማኖትን እንዲያውቅ የሚያደርግ ተአምራዊ ነገር ሲደረግ ግን ያ ተአምር የሚገለጥበትን መሳሪያ ማጥፋት ነው የነሱ አንድ ስልታቸው ማለት ነው። ስለዚህ ግን ይህ መስቀል ተአምረኛ መስቀል ስለሆነ ይህን መስቀል መቅበር አለብን። ህዝቡ እንዳይድን መቅበር አለብን። ህዝቡ እንዳይከተለው፣ ህዝቡ እንዳይጠቀመው፣ ህዝቡ እግዚአብሔር እንዳያውቅ፣ ህዝቡ ጉልበት እንዳያገኝ ምን ማድረግ አለብን አሉ? መስቀሉን መሰወር አለብን። መስቀሉን መቅበር አለብን።
ህዝቡ ወደማያገኝበት ቦታ ላይ ማስቀመጥ አለብን ብለው የዘወትር ክፋታቸውን ተማክረው መስቀሉን ቀበሩት። ስለዚህ ብዙ ዓመታትን መስቀሉ ተቀብሮ ነበር። ከዚህ ነው እንግዲህ ታሪኩ የሚጀምረው እዚህ ላይ ነው። ንግሥት ልጇ በነገሰበት ሰዓት ከሮማውያን ከአሕዛብ ነገስታት ጋር ልጇ እየተማከረ መስቀሉን እንዲፈልግ በሱባኤም በጸሎትም መስቀሉን እንዲፈልግ አደረገችው ማለት ነው። ማን? እሌኒ ንግሥት። ስለዚህ ይህኛውን ለመፈለግ ብዙ ምልክቶችን ብዙ መማክርትን ጠብቃ ፍላጋ ጀመረች። ምን ብለው ነበር አይሁድ? መስቀሉን መቅበር ብቻ አይደለም፣ በኢየሩሳሌምና በይሁዳ መካከል ነው የተቀበረው። ምን ይሉ ነበረ? ይህ መስቀል በተቀበረበት ቦታ ላይ መስቀሉን በተቀበረበት መቃብር ላይ እያንዳንዱ የቤቱን ጥራጊ እያንዳንዱን የቤቱን ቆሻሻ እዛ ላይ ይጥሉት ነበረ። ለምን? ተራራ ያክል አድርገው ነበር ማለት እኮ ነው። ለምን? መስቀሉ የተቀበረበት በቀላሉ እንዳይገኝ ለማድረግ። ስለዚህ ግን ይህን ሁሉ ያደረጉት አይሁድ ስለሆነ በሱባኤም በማማክርትም ስልጣኗን ተጠቅማ ማለት ነው፣ የነገሰው ልጇ ስለሆነ። ከዚህ ቀጥሎ በሱባኤ ጀምራ መስቀሉን መስከረም 17 ቁፋሮ ተጀመረ ማለት ነው። በት መጋቢት 10 ነው። ስለዚህ የሚከበረው ቁፋሮ በተጀመረበት ሰዓት ሆኗል። ስለዚህ መስቀል አይሁድ ምን አድርገው ነበሩ? ቀብረው ነበሩ። ምን ስለሆነ? አዳኝ ስለሆነ። ለምን? ዓለም እንዳይድን የሚፈልጉ አካላት። አሁንም እኔና እናንተ መስቀሉን አልቀበርንም? መስቀሉን ይዘናል ወይ? ዛሬም በዘመናችን የመስቀሉ ጠላት የሆኑ የሉም? ዛሬም በዘመናችን መስቀሉን የቀበሩ የሉም? ስለዚህ ዛሬ በዘመናችን መስቀሉን የቀበሩ ካሉ ዛሬ በዘመናችን ደግሞ ከተቀበረበት የሚያወጡ ደግሞ አሉ። መስቀሉ የእግዚአብሔር ኃይል ያረፈበት ስለሆነ ድውያንን ያድናል፣ ሙታንን ያነሳል፣ ዕውራንን ያበራል፣ ለምጻሞችን ይፈውሳል፣ ጎባጣውን አንካሳውን ይጠግናል። አጠቃላይ መስቀል የምንልበት መሳሪያ ሆኗል ማለት ነው። የ2018 ዓመተ ምህረት የመስቀል በዓል አከባበር ድባቡ ያማረ እንደነበር ያነሱት የስቃ ከተማ ነዋሪ ወይዘሮ ቅድስት ሞላ በተለይ አካባቢው ሞቃት ከመሆኑ የተነሳ ሙቀት ሳይጨምር ሁሉም ስርዓት በሰዓቱ መከናወኑ ጥሩ እንደነበር ገልጸዋል። የበዓሉ ባለቤት የሆነው ህዝበ ክርስቲያን የመስቀልን ታሪካዊ አመጣጥ አውቀን ተረድተን በነቂስ በመውጣት ሃይማኖታዊ ስርዓቱን ጠብቀን በአንድነትና በመከባበር ለትውልድ ማስተላለፍ እንደሚገባም አሳስበዋል። የ2018 መስቀልን በተመለከተ በጣም ደስ የሚል ነበረ፣ መልካም ነበረ። በጊዜው ከሁኔታው አንጻር ከፀሐዩም አንጻር በጊዜውና በሰዓቱ ነው የተከናወነው። ካህናትም ቢሆን የቤተ ክርስቲያን አገልግሎታቸውን በሰዓቱ ጨርሰው እዚህ ጋር በሰዓቱ ነበረ። ደስ የሚል በዓል ነበረ። ግን እንደ ህዝበ ክርስቲያን አንጻር ግን የሚጠበቀው ህዝብ ግን አልመጣም። የበዓሉ ባለቤት የበዓሉ ተሳታፊዎች ግን ህዝቡ መተው አልተሳተፈም። ለወደፊቱ ግን እኛ ለልጆቻችን ለነገዋ ቤተ ክርስቲያን እንድናስቀጥል ታሪኳን ሃይማኖቷን አውቀን ተረድተን ለልጆቻችን እንድናስተላልፍ ህዝበ ክርስቲያን በሙሉ ለቀጣይ መስተካከል ያለበት መተን ብንሳተፍና ታሪኳን ብናውቅ የመስቀሉን በዓልን ብንረዳ ብዬ አስባለሁ። ለቀጣይ በመንግስት አካልም የተደረገው ድጋፍ መልካም ነበረ። ካሁን በፊት የነበሩትን በዓላቶች የተንጠባጠበ ነበር። አሁን ግን ደመራውን በተመለከተ በሰዓቱ ነው የተደመረው። እንደዚህ ማቴሪያሎችን በሰዓቱ ነው የቀረቡት። ስለዚህ ደስ የሚል ነበረ። ለወደፊቱ ይሄ መቀጠል አለበት ብዬ አስባለሁ። የ01 ቀበሌ ነዋሪ አቶ ወልደ ገብርኤል ብርሃኑ እንደገለጹት የጌታችን መድኃኒታችን ኢየሱስ ክርስቶስ የመስቀል በዓል በኦርቶዶክስ እምነት ተከታዮች ዘንድ ታላቅ በዓል ነው። አባቶቻችን እንዳስተማሩን እኛም እንደምናውቀው ደመራ የአንድነትና የህብረት ተምሳሌት ሲሆን መስቀል የነጻነት፣ የብሩህ ተስፋ፣ የብርሃንና የድል ምልክት በመሆኑ በየአካባቢው የተቸገሩትን በማሰብ ልናከብረው ይገባልም ብለዋል። ያው የዛሬ
የመስቀል በዓል ወይም የጌታችን መድኃኒታችን የኢየሱስ ክርስቶስ የመስቀል በዓል እንግዲህ እንዲሁ እንደሚታዩት በጥሩ ሁኔታ እንደተከበረ ነው ያየን ያለ ነው። ለበዓሉም እንግዲህ ያው ከአመት ወደ አመት እየተሻሻለ ያው አካባቢው ሙቀታማ በመሆኑ ምክንያት በዓሉ በጧት እንዲከበር ተደርጎ ያው በጧት አካባቢ እየጨረስን ነው ያለ ነው። እንግዲህ በዓሉ ይህ የመስቀል በዓል ለኛ ክርስቲያኖች ታላቅ በዓል ነው። ለምን ከዓለመ መላእክት ጀምሮ ጠላት ሰይጣን ዲያብሎስን ድል የምናደርግበት መሳሪያችን ስለሆነ ይህንን በዓል ነው ዛሬም እያከበርን የምንገኘው። ለወደፊቱም ደግሞ ይህን በዓል ስናከብር እኛ ኦርቶዶክሳውያን ይህ ከአባቶቻችን ጀምሮ የመጣ ከዓለመ መላእክት ጀምሮ የመጣ የመስቀል በዓል ስለሆነ ጠላትን ድል የምናደርግበት ስለሆነ ሃይማኖታዊ ትውፊቱን ጠብቀን ማክበር እንዳለብንና አሁንም በዘንድሮ ዓመትም ብዙ ቦታዎች ላይ ከትናንት ከ16 ማታ ጀምሮ ነው እንግዲህ የበዓሉ ድባብና ዋዜማው ያለው። ከዋዜማው ጀምሮ እንግዲህ ሃይማኖታዊ ትውፊቱን ጠብቆ በአብዛኛው በከተማችን ማለት ይቻላል ትውፊቱን ጠብቆ እያከበሩ ነው የነበሩት። ዛሬም ደግሞ በዚሁ ትውፊቱን ጠብቆ እያከበርን እንገኛለን። ለወደፊቱም ደግሞ እንዲህ ይህ ሃይማኖታዊ ትውፊታችንን ጠብቀን በዓሉን እንድናከብር ልባዊ ሐሳቤን እገልጻለሁ። ደግሞ በዓሉ ያው ይህ የመተጋገዝ እና የተቸገሩትን የምንረዳበት ስለሆነ ይህንን እያደረጉ ሁሉም ኦርቶዶክሳውያን በዚች ወረዳ ያሉ ሰዎች ወይንም በዚች ከተማ ያሉ ሰዎች በጎረቤቶቻችን ያሉ የተቸገሩትን እየረዳን እንድናከብር እላለሁ። አመሰግናለሁ።